ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት ሰነበታችሁ? አለን እግዚአብሔር ይመስገን። እንኳን አደረሳችሁ፣ እንኳን ለሆሳዕና አደረሳችሁ ላለሁ። እንዴት ናችሁ? ሰላም ነው? አማን ነው? እግዚአብሔር ይመስገን አለን። ዛሬ ሆሳዕና እንዴት ነው? ዛሬ ደግሞ ማሳያችሁ ነገር አለ። እንግዲህ ራት የሚበላ እንዴት ናችሁልኝ? ሰላም ናችሁ? ሰላማችሁ ብዝት ይበል። ቲክቶክም ላይ ዩቲዩብ ላይ ሰብስክራይብ የምታደርጉኝ አመሰግናችኋለሁ። እጅግ በጣም አመሰግናለሁ። ቴንክ ዩ ሶ ማች። ወዳችኋለሁ። እንዴት ናችሁልኝ? ሰላም ናችሁ? ሰላማችሁ ብዝት ይበልልን። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ያው የተለመደ ነው፣ ደግሞ ለየት አድርጌ ይዤ መጥቻለሁ። እስቲ ላሳያችሁ። እኔ የምበላው ነገር በቃ ይሄ ምን እንደሆነ ታውቃላችሁ? ይሄ ይኸው ሰላጣ ነው። ሰላጣ ሆኖ ሌላ አይነት ሰላጣ ደግሞ መጀመሪያ ሰላጣዬን ልስራ። ያው ድሬሲንግ ታውቃላችሁ፣ የኔ ድሬሲንግ እንደዚህ ነው። ይሄ ደግሞ የተለመደ ነው። ያው በቀደምም ሰርቼዋለሁ። ዛሬ ደግሞ በሌላ አይነት መጥቻለሁ። ያውና አሳ እንዳይመስላችሁ፣ አሳ ይመስላችኋል። በመጀመሪያ ይሄንን ስሰራ አላሳየዋችሁም። ከዛ ይሄ ቶፉ ነው። ቶፉን ያው ፍጭት አርጌ በቅመማ ቅመም እሽት አርጌ አሸቼ ጠፍጥፌ እንደገና ኦቨን ውስጥ ከተትኩት። በሽንኩርት በቃሪያ በሚያቃጥል ነገሮች አርጌ እንደዚህ አርጌዋለሁ። አሁን ይሄ ሰላጣዬ አርግና ላሳያችሁ። ቶፉ ላይ ነው ማረገው። አሁንም ቶፉዬን እዚህ ላይ ነው ማረገው። አረጋለሁ። ይሄ ደግሞ ይኸው ቀይ ስር ጠብሼ አረጋለሁ። እዛ ደግሞ መጀመሪያ ይሄም የራሴ ድሬሲንግ ነው። የራሴ ድሬሲንግ ናቸው። ሎሚ ያደርግበታለሁ። ድንች እኔ አንድ ድንች አለኝ። እሱን በኦቭን ጠብሼ ነው አለ ዘይት፣ በኦቭን አለ ዘይት ጠብሼው ነው። ይሄን ይመስላል። እንደገና ይሄ ደግሞ አረጋለሁ። ከዛ ይሄ ለስንት ሰው ይሆናል?
አረጋለሁ። እንደገና በጣም ነው በቃ የሚጣፍጠው፣ ልነግራችሁ አልችልም። አረግበታለሁ። መጭመቂያ አላመጣሁትም። ሎሚ ነው። ይሄን ይመስላል። ይሄን ይመስላል። ይኸውላችሁ እንብላ። ይኸው ይሄን ይመስላል። የዛሬው ምን ይባላል ይሄ አትሉ? ምንድን ነው የሚባለው? ይሄ ሰሃን እናመጣለን፣ እየቀነስን እንበላለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ የተቀደሰ አድርግልን። እኛ ከዚህም እንጨምራለን ስለምንወደው። እንብላ። የተባረከ የተቀደሰ ያርግልን። ሀገራችን ሰላም ያርግልን። የተራቡትን ይኸው ኦ ማይ ጋድ ሁሉ ነገር ፐርፌክቶ። እጅሽ ይባረክ ዳሩዬ። የምን እንጀራ በስመ አብ። ይሄ አሜሪካኖች ሲዘር ሳላድ ይሉታል። ለምን ሲዘር ሳላድ ቺክን ነው፣ ቺክን ምናምን አድርገውበት ሲዘር ሳላድ ይሉታል። ይሄም ከሱ ምንም ይበልጣል እንጂ ሲዘር ሳላድ አሁን ቺክን ያደርጉበታል። የደረቀ በቆሎ ምናምን አድርገውበት ነው ሲዘር ሳላድ የሚሉት። ይሄ ደግሞ የሌለው ነገር የለም። ቅመሙ ብትሉ፣ ድሬሲንጎቹ ብትሉ፣ ድንቹ ራሱ ድንቹ የተፈጥሮ ድንች አለ፣ ትንንሽ ነች። እሱን ገዝቼ አመጣ፣ አጠብኩ፣ ከተፍኩት፣ በቅመም አሻሽቼ ኦቨን ውስጥ ከተትኩት፣ ደረቀ፣ አወጣሁት። ያው ቀይ ስር ደግሞ እዚህ ሀገር እኔ ከትፌ ምን ብዬ ጥብስ አደረኩት ኦቨን ውስጥ ማለት ነው፣ ዘይት አለመብላት እና ቴስቱ ራሱ በስመ አብ። ወይኔ ዳሩዬ ዛሬ ልበላ ነው የመጣሁት። ቁጭ ብዬ ልበላ። አንድ የምትበላ ልጅ አለች፣ ቲቪ ላይ ማያት ልጅ አለች። ሊያሾ ነው ሊያሾ፣ ሁሌ ስትበላ ታስቀናኛለች። ቃሪያውንም እንጀራውንም ምንንም ይዛ ከሽ እየተሳደበች ምናምን ትበላለች።
እኔ ለመብላት ነው። እናንተ እንዲሰርታችሁ እንድትበሉ ነው። ስትሰሪ ለምን አታሳይኝም ትሉኛላችሁ። ስሰራ እነዚህን ስሰራ ስከታትፍ አንደኛ ከስራ መጣና የሆነ ነገር መብላት ሲያስፈልገኝ በቃ ለምን ይሄን ነገር አልሰራም ቶሎ ቶሎ ሰርቼ ፊት ለፊት ሳዘጋጅ ስበላ አላሳያቸውም ብዬ እመጣለሁ። ግን አይታችሁታል። ቀይ ስር ድንች አጥባችሁ በቅመም አሽታችሁ በእንትን ኦቨን ውስጥ መክተት ነው። ቀይ ስሩን ልጣችሁ ከትፋችሁ ኦቨን ውስጥ በቅመም አሽታችሁ በዘይት ትንሽ ቀባ አድርጋችሁ ኦቨን ውስጥ መጥበስ ነው። ከዛ ድሬሲንጉ ነው ዋናው ማሳያችሁ፣ ድሬሲንጉ ነው። ድሬሲንጉ እንዴት እንደምሰራ አሳያችኋለሁ። እና አሁን በቀደም ያሳየዋችሁ ስበላ ነበረ። የእህል ዘር ነው። የእህል ዘር ሆኖ አምበርገር ይሰራል። እዚህ ሀገር ስጋ ለማይበሉ ሰዎች የሚሰራላቸው አምበርገር አለ። ኦል ፉድ ነው የሚሸጠው። እሱን አርጌ በሰላጣ ስበላ ያሳያችሁ። ዛሬ ደግሞ ይሄ ቶፉ ኦርጋኒኩ ቶፉ ገዛ፣ ቀቀልኩት። ከዛ ውሃውን ጭምቅ አርጌ ያወጣሁት። ከዛ በብሊንድ አረኩት፣ በሽንኩርት በቃሪያ አንድ ላይ ብሊንድ አርጌ እንዲጠፍጥፌ ዘይት ቀብቼ ቃየን ኦቨን ውስጥ ገባ። ድርቅ ብሎ ሲወጣ ያውና እንዴት ላሳያችሁ። ይሄ ነው ቅመም ብቻ መመጠን እና ይሄን ይመስላል። እኔ የምፈልገውን ደስ ካላችሁ እዩት፣ ስሩት፣ ብሉት። ምንም ሌላ ነገር እኮ ማንቃት የለብንም። የምንበላው ምግብ፣ የምንገዛው ምግብ፣ ለቤት የምንገዛው ምግብ መስራት ነው እና እንጀራ ብቻ መብላት የለብንም። ፓስታ፣ መኮሮኒ ሁሌ መብላት የለብንም። እንደዚህም በቃ ዛሴት አትክልቶች ናቸው። ሰላጣ ነው። ማነው ቀይ ስር ነው። ቀይ ስር በዚህ ሀገር ምንድን ነው የሚሉት? ቢንስ ነው። ቢንስ ይሉታል። ቢንስ ድንች ደግሞ እዚህ ሀገር መዓት አይነት ድንች ነው ያለው። መዓት አይነት እኔ የሀገሬን ፈልጌ እንደ ሀገር የሚሆነው ትንንሽ ኦርጋኒክ የምትባላለች ትንንሿ እሷ ነች የምገዛት። ያሻል ሰላጣም ያቺ እሱ ነው የምገዛው። እና ኖራችሁ ብትቀምሱልኝ እንዴት ደስ ባለኝ። ምን ላድርግ፣ ራቃችሁ። ፋሚሊ እንኳን እንዳይመጣ ስራ ነው። ዛሬ ምንድን ነው? ዛሬ እንትን ነው፣ ወሳና ነው። እኔ ስራ ነበርኩ። ከስራ ወጥቼ ነው። እንደዛ ነው እላችኋለሁ ውዶችዬ። ስሩ፣ ብሉ። ምንም አይሰራ ነገር የለም። መፍጠር ነው ዋናው። ምንድን ነው ምኑ ከምኑ ነው የምሰራው፣ ምኑ ከምኑ እንዴት አድርጌ ነው የምሰራው የሚለው ነው። አሁን ደግሞ እድሜ ላይቱ ገብታችሁ በቃ ማየት ነው። እና ውዶችዬ
ከወደዳችሁት ላይክ፣ ሼር፣ ኮመንት፣ ሰብስክራይብ፣ ሼር አድርጉት። ሼር ጎጠኒ ኦኬ። አይኔ አምላኬ በቲቪ ሰምቼ ነው፣ በቲቪ ሲሉ ሰምቼ ነው። እና ከወደዳችሁ ደስ ካላችሁ ቀጭ 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 አድርጉት። ካልወደዳችሁት ካልተመቻችሁ ማለት የለም ንቁት። እኔ ስለምወድ ብቻ ነው ኩክ ማድረግ፣ ቆንጆ ነገር መስራት ስለምወድ ደስ ስለሚለኝ ያው ዩቱ ላይ ወጥቻለሁ። ከወደዳችሁት ቺቺቺ፣ ከጠላችሁት ደግሞ ዝም ብሎ አለፍ። ከወደዳችሁት ደስ ካላችሁ ደግሞ ይሄን አርጊ፣ ይሄን ፍጣሪ፣ ይሄን አርጊ፣ ይሄን አርጊ፣ ይሄን አርጊ፣ እንደዚህ አርጊ፣ እንደዚህ ፍጣሪ፣ እንደዚህ አዶናት ታይም በታይሜ ኢንጆይ ማድረግ ብቻ ነው እንደዚህ። በሌላ ቪዲዮ ደግሞ መጠላችኋለሁ። እናንተን ቁጭ አድርጌ እኔ ምሳ ነው እራት ነው አሁን እራት ነው እኛ ሀገር። የእውነቴ ነው። በጣም ነው የምጣፍጠው ገብርኤል። እኔ ማጋነን አይደለም ነው። አንድ ቀን አቀምሳችኋለሁ። የት አድርጌ ነው የማቀምሳችሁ? እንዴት አድርጌ እኔ በልቻለሁ። ለተራቡትን፣ ለተጠሙትን፣ ለበረዳቸውን እግዚአብሔር ያብላልኝ፣ እግዚአብሔር ያጠጣልኝ። ይሄ የሚያጣ አለ። እግዚአብሔር ምግብ ይዘዝላቸው፣ ልብስ ይዘዝላቸው፣ ውሃ ይዘዝላቸው፣ አገሩን ሰላም ያርግላቸው። እኔ ምንም አልልም፣ ምንም ነገር አልልም። በምንም ላይ ኢትዮጵያን ሰላም ትሁን ነው የምለው። ሰላም ያብዛለት ነው የምለው። ሰላማችን ብዝት ብዝት ዝት ይበል። ባለንበትም ሀገር ሁሉ ሰላማችን ይብዛ እና ዛሬ ዩቱ ላይ እንደዚህ አውርቶ ዩቱ ላይ ሰቅሎ ማየት ምንድነው? ከተገኘበት ኢትስ ኦኬ። ሰው ሀብታም ሆኗል አሁን በዩቱ። እኔ አንድ ልጅ አይቼ ሀብታም ሆኗል። ከተገኘበት ጥሩ ነው እንትን ማለት። ያው እኛ ሀገር በጣም ከባድ ነው ወጪው፣ ምኑ ከባድ ነው። እኛ እንኳን እዚህ ሰው ሀገር ሆነን ለፍተንም እንደፈለግን የምንኖርበት ሀገር አለን፣ እንኖራለን። ግን እዚህ ሀገር ውጭ ሀገር ኖረናል ብለን ተማውራት፣ እኛ ልባችን ያለው ሀገራችን ነው። ሀገራችን ሰላም ቢሆን፣ ሀገራችን እንደዚሁ የምንሰራበት ነገር ቢኖረን፣ እኛ ሰው ሀገር ምን ያስወጣናል? ሀገራችንን ሰርተን መኖር እንችላለን። የሰው ሀገር ሰርተን ነው የምንኖረው እና ለሀገራችን ሰላም ነው መመኘት ያለብን እንጂ ዩቱ ከተገኘ ተገኘ፣ ካልተገኘ አልተገኘም የሚል እኔ ዩቱ የምሰራ ብር አገኝበታለሁ ብር ይሰጠኛል ብዬ አይደለም። ከተሰጠኝ ካገኘውበት ይሰየው፣ ካገኘውበት ምንም ችግር የለም። ማን ይጠላል? ግን ደስ የሚለኝ ነገር እንጆይ የማረግበት ነገር ነው የማረገው ማለት ነው። ዩቱ ንቄ አይደለም። ሰው ሀብታም ሆኗል። በዩቱ ብዙ ልጆች ሰርተው ይበላሉ። መናቄ አይደለም። ግን ዩቱ ለመስራት ልፋት አለው፣ በጣም ልፋት አለው። ካሜራማን አለ፣ ኤዲት ማድረግ አለ፣ ምን አለ። ሀገራችን ከባድ ነው። እኛ እዚህ ሀገር ያለ ነው በስልካችን እንኳን ቀርጠን እንዲመልቀቅ እንችላለን። እና ቢመች ጥሩ ነገር ነው። ጥሩ ነገር ለሰው ማሳየት ጥሩ ነገር ነው። ምንም የሚጎዳ ነገር የለውም። እኔ አሁን የማውቀው ዩቱ ላይ አድርጌ ሰው አይቶ ቢጠቀምበት እና ብጠቀምበት ደስ ይለኛል፣ ያም ሰው ደስ ይለዋል። እና አንዳንድ ጊዜ የሆነ ዩቱ ገብቼ ሳይ ስድቡ ምኑ በጣም ነው የሚያስጠላኝ። እኔ
ለምን ሰው ይሳደባል? ለምን ያቺ ልጅ እሷ በቃ ሰራበታለሁ ብላ አውጥታ የምትፈልገውን ሰርታ ካሳየች ከወደዱ ማየት ካልወደዱ መተው ነው እንጂ መሳደብ፣ ይሄ ኮሜንት መስጠት ምናምን አያስፈልግም። አሁን እኔ ኮሜንት አላይም። እርግጥ ጓደኞቼ፣ ቤተሰቦቼ ይሄን እዚህ ቦታ ማንኛውም ሰው ቢሆን እዚህ ቦታ እንዲያርጊ እዚህ ቦታ እንዲያርጊ ቢለኝ ደስ ይለኛል። ስድብ ምን ያደርጋል? እንዲህ ነው እንዲያርጊው እንዲህ ብታረጊ ጥሩ ነው ብሎ ቢጽፍ እኔ ደስታዬ ነው። ግን በስመ አብ ወልድ ያልሆነ ነገር እና አታውሩ ለማለት ነው ውዶቼ፣ አታውሩ። እሺ መጥፎ ነገር ካያችሁ እንደዚህ አርጊው እንጂ አትሳደቡ። ወንድም ሆነ ሴት አትሳደቡ። በምንም ነገር በምግብ በምናምን ሳይሆን በምንም አትሳደቡ። እኛ ኢትዮጵያውያን ስድብ አንወድም። ምን ያደርግልናል? እኛ ፍቅር፣ ደስታ ነው የሚወድልን እና ወዳችኋለሁ። ለፈለፈች እንዳትሉኝ እና እንደዛ ነው እላችኋለሁ። ለማንኛውም መልካም ምሽት፣ መልካም የእንቅልፍ ሰዓት ነው። ኢትዮጵያ አሁን የእንቅልፍ ሰዓት ነው። ግማሽ ሌሊት ብለዋል። እኛ ደግሞ ገና እራት እየበላን ነው እና ሰላማችሁ ብዝት ትረፍረፍ ይበልልኝ። በየሀገሩ ያላችሁ የኢትዮጵያ ልጅ የተባለ አዋቂ የተባለ እግዚአብሔር መድኃኔዓለም ይጠብቃችሁ። ሀገራችሁ ሰላም ያርግላችሁ። ውጪ ለሀገር ለመግባት የምትመኙ ሁሉ በሰላም ሀገራችሁ ለመግባት ያቅባችሁ። ሀገራችሁ ደህና ሆኖ ወጣችሁ ለፍታችሁ ገብታችሁ የምትደሰቱበት ሀገር ይሁንላችሁ። ወዳችኋለሁ። በተረፈ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። ክበሩልኝ። አከብራችኋለሁ። ከተመቻችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። ካልተመቻችሁ ደግሞ ዳሩ ይሄ ነገር እንዴት ነው ብላችሁ ብትጠይቁኝ ብትሉኝ እናገራለሁ። ለማንኛውም መልካም ለአሜሪካኖች መልካም ምሽት ይሁንላችሁ። ኢትዮጵያኖች በየሀገሩ በየአረቡ በየሀገሩ ያላችሁ የተኛችሁ መልካም እንቅልፍ፣ ያልመሸ መልካም ምሽት። ወዳችኋለሁ። ሰርታችሁ ብሉልኝ። እንደዚህ ቀላል ነገር ነው፣ ይጣፍጣል፣ ሁሉ ነገር አለ። እንደዚህ ብሉ እላችኋለሁ። በተረፈ ባይ ባይ። ወዳችኋለሁ። እስከዛ አንድ ሁለቴ እንጉረስ። መልካም የሆሳዕና በዓል አመትን ጠብቆ አድርሶናልና የሚቀጥለው አመት ደግሞ በሰላም በጤና ሀገራችን ሰላም ሆኖ በፍቅር በደስታ ያኑረን ያክርመን። አሜን።